ጦር አውርድ። ከዘመናት ባንዱ ዘመን የሀበሻ መዲና በነበረችው አክሱም በጎረቤቶቿ በኑቢያና በየመን ሰላም ነገሰ። ይልቁንም በአክሱም ብልጽግና ሰፈነ። ሁሉም እንጀራና ወይን ጠገበ። ከጥቂት ዓመታት በኋላ ከተመሰገኑት የአክሱም ሊቃውንት አንዱ ንጉሡ በተገኙበት ጉባኤ ልቦናዬ ያሳየኝ ልናገር አሉ። ተፈቀደላቸው። ግርማዊ ጃንሆይ አሉ ባማረ ድምጻቸው። ግርማዊ ጃንሆይ አክሱም የምትገኝበት ሁኔታ ለረጋው ህሊናዬ ስጋት ፈጥሮብኛል። ይሄ ስጋት ደግሞ ቀስ በቀስ ወደ ወገኖቼ መጋባቱ አይቀርም። ምንድነው የስጋት ምንጭ? አሉ ንጉሡ። ሊቁ ማብራራት ጀመሩ። እንደምናየው በመንግስታችን ሰላም አለቅጥ ሰፍኗል። የባሩድ መዓዛ ከሸተተን ብዙ ዘመን ሆነን። የሽለላ የፉከራ ዜማዎቻችን ተዘነጉ። እረኞቻችንን ስሟቸው። በዜማዎቻቸው ውስጥ የብልግናና የፍቅር እንጂ የጉብዝናና የጀግንነት ስንኝ አይገኝም። ጋሻዎቻችን በተሰቀሉበት ድር አደራባቸው። ጦሮቻችን ዶልድሟል። ሐኔዎቻችን ዛጉ። ነጋሪቶቻችን ዳዋ ዋጣቸው። ሰላም ልማዶቻችንና ትውፊቶቻችንን አጠፋብን። ሕንፃ ያለ ጡብ ያለ ጣሪያ ሕንፃ እንደማይሆን እኛም ያለ ነውጣችንና ያለ ሽለላችን ያለ ድላችንና ያለ ሽንፈታችን እኛ አይደለንም። ግርማዊነቶ እንደሚያውቁት አንበሳ ከሚዳቋ ጋር ተኝቶ ማየት ለጊዜው የሚያስደስት ትዕይንት ሊሆን ይችላል። ከጥቂት ጊዜ በኋላ ግን ይሰለቻል። የሁሉም አይን አንበሳው ሚዳቋን ሲያሳድዳትና ሰብሮ ሲገነጣጥላት ለማየት ይናፍቃል። ጃንሆይ እርግቦቻችን በሰገነቶቻችን ላይ ሰፍሯል፣ የዘንባባ ዛፎች በጓሮአችን በቅሏል ብለው የሚያዘናጉትን አይስሟቸው። ብርቱ መንግስት ከርግቦች ላባ ፍላጻ ያበጃል፣ ከዘንባባዎች ዝንጣፊ የጦር ሶማያ ይሰራል። ለራሳችን ብርቱዎች ነን ብለን እንጃጃላለን። ካልታገሉ ሐቅምን ማወቅ አይቻልም። ጎረቤቶቻችን ከፈገግታቸው ባሻገር ምን እያሴሩ እንደሆነ አናውቅም። የጎረቤቶቻችን በር ተዘግቷል። በዚህ ምክንያት በልፍኞቻቸው ውስጥ ምን እየተሰራ እንደሆነ አናውቅም። የጎረቤቶቻችን ልክ አለማወቅ በቤታችን ላይ ስጋት እንዲያንዣብብ አድርጓል። ጃንሆይ የምንኖረው ፈተና በሌለበት ዘመን ነው። ፈተና የሌለበት ዘመን የተፈጥሮን ሕግ ያዛባል። ጎረምሶቻችን እዩአቸው፣ እንደ ሴት ዳሌና ጡት ማብቀል ጀምሯል። በምትኩ ጺማቸውን ካገጫቸው ከከንፈራቸው ጠርዝ አራግፈዋል። መዳፎቻቸው ካር ጨርቅ ይለሰልሳሉ። እግራቸውን ዘርግተው የባልቴት ተረት በመተርተር ጊዜያቸውን ያጠፋሉ። የደም ቀለም አያውቁም። አያቶቻችን ፍላጻ የወጠሩባቸው ደጋኖች የሴት ልጆቻችን የጥጥ መንደፊያ ሆኑ። ስለዚህ የምንለብሰው ሸማ በውርደት አድፏል። ይህን ንድፍ ከደም በቀር የሚያነጻው ምን አለ? ታዲያ ምን ይሻላል አሉ። ኑቢያዎችን ለምን አንወጋም አሉ ሊቁ። ኑቢያዎች ምን አደረጉን? ሁለታችንን በሚለየው ድንበር ላይ ዋርካ ተክሏል እና ቢተክሉስ ዋርካዎች እየሰፉ በመጡ ቁጥር የኛን መሬት መውሰዳቸው አይቀርም። እና ምን ይሻላል? እናቀምሳቸው አሉ ሊቁ። እንበላቸው አሉ መኳንንት። በሏቸው አሉ ንጉሡ። ሁኔታዎች ተቀያየሩ። ሴቶች ቆሎ በመማስ ጭብጦ በማሰናዳት ተጠመዱ። ወንዶች ኢላማ ልምምዱን አጣደፉት። አሮጌ ጋሻዎች ከተሰቀሉበት ወረዱ። ደጋኖች ተወለወሉ። ፍላጻዎች ተሳሉ። የጎበዞች አረማመድ ተለወጠ። የእረኞች የፍቅር ዘፈን አንደበታቸው ላይ ሟሟ። የደም ቃና ያላቸው ዜማዎች መስኩን፣ ዱሩን፣ ጋራውን ሞሉት። የአክሱም ባንዲራ ከእንቅልፏ ተቀሰቀሰች። ጥቂት ወራት አለፈ። ከወደ ኑቢያ ግድም ደብዳቤ መጣ። ዛቲ ጦማር ተፈነወት ሀበ ንጉሠ አክሱም። የየመን ሊቃውንት አንድ መረጃ ነገሩን።
እናንተ አክሱሞች በእኛ ላይ ሰራዊት ልታዘምቱ እንደተሰናዳችሁ ነግረውን አዝነናል። ይሁን እንጂ የጠባችን ምክንያት በድንበሮቻችን ላይ የተተከሉት የዋርካ ዛፎች መሆናቸውን በማወቃችን ለሰላም የሚበጀውን አድርገናል። ከዛሬ ጀምሮ ዋርካዎች እንዲቆረጡ ትእዛዝ አስተላልፈናል። ይቅርታ አድርጉልን። የሚታይ ማተም። ደብዳቤው ከደረሳቸው በኋላ ንጉሡ ሊቁን አስጠሩ። ምን ይሻለናል? ኑቢያዎች ሳንወጋቸው ዋርካቸውን ቆረጡ። እንግዲህ ምን ሰበብ እንፈጥራለን? አሉ በቅሬታ። ግርማዊ ሆይ አሉ ሊቁ፣ የሰማነው ዜና በእውነቱ የሚያስቆጣ ነው። እንደሚያውቁት ሰራዊት ለማደራጀት ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ፈጅተናል። ጎበዞቻችንን ከሙያቸው አፈናቅለን አስታጥቀናቸዋል። ሴቶቻችን ቡሃቃቸውን አሟጠው ስንቅ ሰርቷል። ይህ ሁሉ ያላንዳች ተግባር ብላሽ መሆን የለበትም ጃንሆይ አሉ በመማፀን ድምፅ። ታዲያ ምን አድርግ ነው የምትለኝ? የዘመቻችንን እቅድ ሰልሎ ለኑቢያዎች የነገራቸው የየመን መንግስት ነው። እናስ በዚህ ምክንያት የመኖች የኛን ሉዓላዊነት ደፍሯል። ስለዚህ ለምን ዘመቻውን ወደ የመን አናዛውረው? አማራጭ አልተገኘም። በማግስቱ አዋጅ ተነገረ። ጠላታችን ወደ ሆነው ወደ የመን አገር ዝመቱ፣ በዚያ ሕያው የሆነው ሁሉ ፍጁ፣ ከተሞቻቸውንም ወደ ፍርስራሽ ለውጡ።